አላችሁ። ሰይጣን በጣም የመጨረሻ ፈሪ ነው። እኔ ፍርሃቱ የሚደንቀኝ ምንድነው? እኛን አለመናቁ። አይገርማችሁ? አሁን እኔን አለመናቁ። አሁን እኔ ራሴ 3 ቀን ደው ሳላቋርጥ ጥሩ ጸሎት ብጸልይ እባብ ይመስልና ይመጣል፣ አይጥ ይሆንና ይመጣል። ኋላ ደግሞ እኔ በጸሎት ላሸንፈው ቆይ እና ደግሞ ጀማሪ ክርስቲያን ጳጳስ ይበልጣል አይደል? አቃጥላለሁ በጸሎት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር። አቃጠልኩት ወይ ማለት ነው። አያልኩ እስቲ እንደው ተቃጥሎ እንደሆነ ባቡ ብናርጌ ሰድጄ ይሆን ብለን ማለት ነው እኮ ነው የጀማሪ ጸሎት ማለት ነው። አያችሁ አንድ የቤተ ክርስቲያን አባት ሲናገር ስለዚህ ጉዳይ ምን ይላል? እግዚአብሔርን እያሰብክ በመጸለይ እንጂ ሰይጣንን እያሰብክ በመጸለይ ሰይጣንን ልታሸንፈው አትችልም ይላል። እግዚአብሔርን እያሰብክ ስትጸልይ ግን እባብ ሆኖ ሊመጣ ይችላል፣ ጊንጥሎ ሊመጣ። ለምንድን ነው እንደዚያ ብሎ የሚመጣ? እንደዚያ ብሎ የሚመጣው ይሄ ሰውዬ ዛሬ 3 ቀን በተከታታይ መጸለይ ከጀመረ 30 ዓመት ሊጸልይ ይችላል። ስለዚህ ሳይደርቅ በርጥቡ ሳይርቅ በቅርቡ አሁን ማስቆም አለብኝ ብሎ እኮ ነው፣ ለማስፈራራት ማለት ነው። በጣም ፈሪ ነው። ኧረ እነዚህ ይሄ ሰውዬ ነገ አደጋ ይሆናል ብሎ ፈርቶ አሁን እንጂ አሁን እንጦንስን በፈተነበት እኔን መፈተኑ ያስቃል እኮ ምን አይነት ደካማ እንደሆነ ወራዳ በእውነቱ ማለት ነው። አሁን እኮ ወታደር አሁን ጀግና ወታደር እኮ ሕፃናት አንተ ወታደር ሌባ ቢሉት አይተኩስም። ይተኩሳል? ስቆባቸው ነው የሚሄደው። ጀግና የሚተኩስ ለጀግና ነው። ሰይጣን ግን ወራዳ ስለሆነ ወደኛ ሁሉ ይተኩሳል። ጀግኖቹማ እንግዲህ እነ እንጦንስ እነ መቃርስ ግንባሩን ብለው ይጥሉታል። እኛንም የማይንቅ ሰይጣን ፈሪ ነው። ፈሪ ስለሆነ ነው እንጂ የሚያስጨንቃችሁ ስለማይዘለቅ አይደለም። አንድ ቀን ቅዱስ እንጦንስ ሲጸልይ አጋንንት በሙሉ ምን ይመጣሉ? እባብ፣ ዘንዶ፣ አንበሳ፣ ጅብ፣ አጋግራ፣ አርጃኖን፣ ነምር፣ አይጥ፣ ጓጉንቸር፣ ዝምብ፣ የውሻ ተርብ፣ በዓለም ያለ ዝሆን ምናምን ሁለው መስለው ተሰብስበው መጡበት። አውቀው እኮ ነው፣ አውሬ አይደለም መስሎ ማለት ነው። ኋላ ቅዱስ እንጦንስ ምን አላቸው? ይሄ የሚያመለክተው በጣም አቅመቢስ እንደሆናችሁ ነው አላቸው። ምክንያቱም ጉልበት ቢኖራችሁ ኑሮ ለእኔ ለእንጦንስ የሚበቃው ጅቡ ብቻ ይበቃኝ ነበረ። አቅም ስለሌላችሁ ግን ብዙ ናችሁ መጣችሁ አላቸው። እንዲህ ሲሳለቅባቸው ብን ብለው ጠፉ። በእውነቱ ማለት ነው የቅዱስ እንጦንስ አምላክ እኛን የሚፈትኑትን